የመምህር ዘላለም ወንድሙ የአሸኛኘትና የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ። መምህር ዘላለም የቀብር አስፈጻሚ ኮሚቴ የሚቀርብ ሰበር መረጃ አለ። መምህራችን መምህር ዘላለም ወንድሙ የእረፍት ዜናው ከተሰማበት ጊዜ አንስቶ መላው ኦርቶዶክሳውያንም በሙሉ በጥልቅ ሐዘን ውስጥ ገብተዋል። እሺ፣ ቅድም በመግለጫው ለሁላችንም ቀደም ብሎ እንደቀረበው በሚዲያ እንደተላለፈው መርሃ ግብሩ በዛው ልክ ነው የሚሆነው። እግዚአብሔር እንደፈቀደ የወንድማችን አስክሬን ሐሙስ ማለዳ አዲስ አበባ ይገባል። ቦሌ መድኃኔዓለም አቀባበል ይደረግለታል። ከኤርፖርት ቀጥታ ቦሌ መድኃኔዓለም ይገባል። ከቦሌ መድኃኔዓለም መስቀል አደባባይ፣ ከመስቀል አደባባይ 9 ሰዓት ላይ ቀብሩ ስላሴ ነው የሚሆነው። መምህር ዘላለም ወንድሙ ቅድስት ኦርቶዶክስት ቤተክርስቲያንን በታማኝነት ያገለገለ የሕይወት ዘመኑ ሙሉ መልካም የሆነ ክርስቲያናዊ ጠባዩን ያልቀየረ ለብዙዎች ምሳሌና አርአያ ሆኖ የኖረ የወንጌል ችቦ በመላው ዓለም ያቀጣጠለ ታላቅ መምህር ነበሩ። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰው እጅ ይሞታል፣ እንቅፋት ሞቶ እንሞታለን፣ በራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኛል? ይህንን ወንድማችንን በልዩ ስነ ስርዓት የሕይወት ዘመን መልካም አገልግሎትን ታሳቢ በማድረግና የቤተ ክርስቲያኑትን ክብር በሚመጥን መልኩ በታላቅ የአሸኛኘት ስነ ስርዓት ለመሸኘት በመንበረ ፓትርያርክ ጠቅላይ ቤተ ክህነትና በአዲስ አበባ ሀገረ ስብከት ይሁንታ ኮሚቴ ተዋቅሮ ስራዎችን ሲሰራ ቆይቷል። ከዚህም በመነሳት የአሸኛኘት ስነ ስርዓቱም ከቦሌ ዓለም አቀፍ አየር ማረፊያ ጀምሮ እስከ መንበረ ጸባዖት ቅድስት ሥላሴ ካቴድራል ድረስ ስርዓቱን የጠበቀ ይሆን ዘንድ አሸኛኘቱ የሚከተሉትን ሂደቶች የሚከተል መሆኑን እናሳውቃለን። አንደኛ፣ የመምህር ዘላለም ወንድሙ አስክሬን ሮብ መጋቢት 2 ቀን 2018 ዓ.ም ከሀገረ አሜሪካ ተነስቶ ጉዞ ወደ ኢትዮጵያ የሚያደርግ ይሆናል። ሁለተኛ፣ ሐሙስ መጋቢት 3 ቀን 2000 ዓ.ም አስክሬኑ ከጠዋቱ 12 ሰዓት ላይ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ይደርሳል። በዚህም በብፁዓን አበው ሊቃነ ጳጳሳት እየተመራ የወንድማችን ወዳጆች፣ ዘመዶች እንዲሁም የአዲስ አበባ ሀገረ ስብከት የገዳማትና አድባራት ሊቃውንት እንድድርባቸውን ለብሰው አቀባበል የሚያደርጉለት ይሆናል። ሁላችሁም ቅድም በተነገረው መሰረት ነጩን ለብሳችሁ እንድትገኙ ካህናቱ፣ ምዕመናኑ ሁሉም በነጭ ልብስ እንዲሸኝ ስለተወሰነ ነጭ ለብሰን ነው የምንገኘው። ወንድማችንን በምንሸኝበት ጊዜ እሱ በምድር ላይ ያለ በድብቅ ይሰራቸው የነበሩ በጎ ተግባራት አሉ አብዛኛዎቹና ያንን የቅድስና ተግባር ለማስፈጸም እንደዚሁም ለወንድማችንም ደግሞ የመታሰቢያ ሐውልት ዘመን ተሻጋሪ የሆነ እኛ በቁም እያለን እየሄድን የምናየው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ፊት ለፊት ቦታ ላይ የሚዘጋጅ ሐውልት ለማሰራት እንደዚሁም እሱ ያስጀመራቸውን ስልጠናዎች፣ ድሆችን ይረዳቸው የነበሩት ድሆች በርካታ ነገሮች ክፍት ሆነው ስለቀሩ እሱን ለመድፈን የአብይ ኮሚቴው አሜሪካና ኢትዮጵያ የሚገኘው ሁለቱ አንድ ላይ በመገናኘት አካውንት ከፍቷል። የኢትዮጵያው አካውንት 10751862 ይህን እንዳትረሱ አደራ እንላለን። 10751862 የተጠቀሰው ወይንም አካውንቱ የተከፈተበት ስም አብርሃም ኤልያስና ዳዊት የሚል ይሆናል። ለመምህር ዘላለም ወንድሙ የቀብር ማስፈጸሚያም እንደዚሁም ደግሞ የጀመራቸውን ስራዎች ለማስፈጸምና ሐውልት ለማሰራት ስለሆነ በዚህ ድጋፋችሁና ወንድምነታችሁ እንድትፈጽሙ ወዳጅነታችሁ እንድታደርጉ እናሳስባለን። አሜሪካን ሀገር የሚገኘው የዜል አካውንት 202391592 ነው። ዜል አካውንቱ ዲኤስኬ ማርያም ነው። ውጭ ሀገር የምትገኙ ሰዎች ታውቁታላችሁ። ይሄ የደብረ ሰላም ቅድስት ማርያም
ርዕሰ አድባራት ካቴድራል አካውንት ነው፣ የዜል አካውንት ነው። ስለዚህ የሚገባው ሰው ስለቱንም ምኑንም በዚያ ስለሚያስገባ ለወንድማችን ለመምህር ዘላለም መሆኑን የሚጠቅስ ላዩ ላይ ዘላለም ብላችሁ እንድትጽፉ ሪዝን ላይ የምታስገቡበትን ምክንያት ዘላለም እያላችሁ ስትጽፉ ሰበካ ጉባኤው ለይቶ የዘላለምን ብቻ አውጥቶ ለዚህ አገልግሎት የሚያውለው ይሆናል ማለት ነው።